ሩታና አቤላ ተጣልቷል። ከዚህ በፊት እንግዲህ ጋይስ አቤላ ለሷን ሲያጨበጭብ ነበር እውነት ለመናገር ማለት ነው። ወይኔ ምስጋና በሰውና አቤላ ሃይዞክ። ለማንኛውም ትላንትና ንግግሯ ባይመችኝም ሩታ ልክልካችሁ ስለነገረቻችሁ ደስ ብሎኛል። ለምን በፊት ነበር በርግጥ እነዚህ ልጆች ከህይወትሽ ማስወጣት የነበረብሽ በፊት ነው። አሁንም አረፈደም። ከህይወትሽ ማስወጣት ካለብሽ ማስፈልጉሽ ማስወጣት ነው አለቀ። በነገራችን ላይ ትዳር ውስጥ ሌላ ሰው ጋገታ እኔ እንጃ አላቅም። የሩታና ያብርሽ ትዳር በተለይ ምንድነው ምን ልባላችሁ ጋይስ የጓደኞቹ ይመስለኛል እንዴ ሩታና ያገባችሁ ሁላችሁም ናችሁ። ግን እኔ በጣም ነው የሚገርመኝ። ከዚህ በፊትም ሲጀመር ሩታና ጥፋተኛ ብዬ አስባለሁ። ለምን ስትጠራ ትመጣለች እዚህም ትሄዳለች እና እንደ ህፃን ደና ሰው የመከረሽ ይመስለኛል አሁን ማለት ነው። ሩታ በጣም ደና ሰው የመከረሽ ይመስለኛል። ከሁሉም ሰው ጋር ተጣልተሽ ትቻለሽ ሩታ። ከሴቶች ጋር ተስማሚ፣ ከወንዶች ጋር ተስማሚ። እኔ ቆንጆ ለማንኛውም ተረጋጊ። በርግጥ ትላንትና አንፈርድባትም። ለምን ካብርሽ ጋር ተነጋግሮ ስለሆነ ተናዳ ነው ማንገላ ወርጉስ ማን ተመስልም ስትራመድ ባይሰው እኔማ ሁሌ ታዘባለሁ ሩታን። በነገራችን ላይ ጋይስ ለምን ስትራመድ የወርጉስ አረማመድ ራሱ አይደለም በቃ እንዴት አባቱ እንደምትሄድ እንጃ አላቅም። 9 ወር የገባች ሴት በጣም ነው የሚደክማት ለማየት ለመንቀሳቀስ። እሷ ግን ትሮጣለችና ኤኒዌይስ እኔ ምን አገባኝ በእነሱ ህይወት አይመለከተኝም። ግን በሰሩ ቪዲዮ ትላንትና ንግግሯ ያስጠላል በሚዲያ ላይ ስለሆነ ማለት ነው። ግን ልካቸው ስለነገረቻቸው እኔ ደስ ብሎኛል። አቤላ ከዚህ በፊት ተመልካች ተው ስሉት አልሰማም ብሎ ነበር። ከሷ ጎን ነው አንተኔ ከነሱ ህይወት ውጣ አንተ ነው የምታጣላቸው ምናምን ስሉ እምቢ ነው አለ። በቃ ሩታይት ነኝ እቴ ብትሆንስ ብሎ ግግም ሲል ነበርና ዛሬ እንግዲህ አጠበች ሩታ። አይመለከትም በኔ ህይወት ያለች ነው። እውነት ነው አይመለከትም። እንደ አንድ ሰው ልታስታርቁ ትችላላችሁ። በጀመራ ሞክራችኋል። አሁን ደግሞ ለሁለቱ መተው ነው እንዴ? እናንተ እኮ የማህበር ትዳር አረጋችሁ። ሳስበው የማህበር ነው እንዴ? እርግዝናም ካብርሽ በላይ እናንተ ናችሁ እርጉዝ ናት የምትሉት አይደለ? ካብርሽ በላይ የእውነት አብርሽ እንደውም እንደዚህ የሚጨነቅ አይመስለኝም። በርግጥ በካሜራ ለማስመሰል አይጠበቅበት ልጁ ማለት ነው። ግን እኔ እንጃ አላቅም። አንዳንዴ ትገመታላችሁ። በነገራችን ላይ ወሬያችሁ ሁሉ ትገመታላችሁ። አስተሳሰባችሁ ምን አይነት እንደሆናችሁ ትገመታላችሁ። በተለይ ሩታ በሚዲያ ራስሽ ያስገመትሽ ነው። እውነት የራስሽን ያስገመትሽ ነው ማለት በቃ ከነሱ ርቄሽ ቤትሽ ዘግተሽ ስትጠሪ አለመምጣት በቃ። ከቻልሽ ደግሞ እኔ ሁሌ እናገራለሁ ከባልሽ ጋውሪ ከሌሎቹ ጋር ንግግር የለሽም። መጨረስ ያለብሽ ወላ ማርኬ ወላሺ አሁን ማርኬ ለበተመልካች ሊወደድ ፈልጎ ነው። ሁሉም ያስመስላል ባይዘው ሁሉም ለራሱ ጥቅም ነው። ገባችሁ አይደለ? ለራሱ ጥቅም እንጂ እውነት ተጨንቃችሁ ብትሆኑ ከዚህ በፊት በቃ ተመላለሳችሁ ተነጋገራችሁ በዩቲዩብ በቃ ቁጭ ብላችሁ በጠረጴዛ ዙሪያ ተሰብስባችሁ ማውራት ነበረባችሁ። ህዝቡ ሳልችቶታል። ሲጀመር ህዝቡ እንደናቃችሁ እንዳትረሱ። የእውነት ይደብራል። እና አቤላ ሲጀምር በቃ ምን አገባ ባልና ሚስት ከተነጋገሩ አንተ ምን ቤት ነህ? ምን ብለሽ ነው? ምን አርገሽ ነው? አብርሽ ከፍቶት ያለቀሰ ነበር ወዘተ። አንተ ምን ቤት ነህ? ባልና ሚስት ተነጋገሩ። እውነት ባልና ሚስት ከተባሉ ሁለቱ ይፍቱ እንዴ። እናንተ ሩታን ያገባችሁ በማህበር ነው ተደራጅታችሁ ነው እንዴ? በቃ ብቻዋን ናት አይደለም? ለምንድን ነው ታስጨንቋት? በርግጥ ብታሳዝነኝም ንግግሯት ይደብራል። በሚዲያ እኔ መካፈት ነው ይሄ ዘቀጠ አስተሳሰብ ነው ብዬ ነው ማስበው። ገባችሁ? ሴት ልጅ መገመት የለበትም በተለይ በሚዲያ። ለምን አብርሽን ዛሬ ካብርሽ ጋር ባትኖሪ ሩታዬ ነገ ሌላ ህይወት ይኖርሻል። ይቀጥላል ህይወት መቼም በዚህ ወጣትነት በአንድ ልጅ አትቀሪ መቼም ታገባለሽ ሌላ ከተላየሽ ነው የሚልሽ። እና ራስሽን ባታስገምጪ ልክሽን ብታቂ አርፍ ነው ብዬ አስባለሁ። በቃ ከማንንም ጋር ንግግር ባይኖርሽ ከቻልሽ ከነሱ ርቀሽ አስበሽ እኔ ምን ይሰራው ነው ብለሽ ማሰብ። አብርሽ ምን ይሰራ ነው? እኔ ምን ይሰራው ነው? ማን ነው ትክክል? ራስሽ ቆም ብለሽ ማሰብ አለብሽ ብዬ አስባለሁ። በተረፈ በቪዲዮ ስለተንጫጫሽ የምትመጣ ነገር የለም።
አዎ ትላንትና አቤላ ትክክል ባይሰራም ተሳደበዋል እንግዲህ ለሱ ስድቡ ብርቅ አይደለም በነገራችን ላይና በጣም በተለይ ደግሞ ሲታወሪ ነበር ጥቅማ ጥቅም አንቺ ምን ነው ከጥቅም አልወጣም አርሽ ሩታዬ በጣም እኔ ከሩታ ምጥላም እንደታቃላችሁ በጣም ትኮፈሳለች ይሄ ብቻ ነው የሚጠላላት ትኮፈሳለች እኔ ነኝ ብቻ አዋቂ እኔ ነኝ ብቻ ማውራት የምችለው እኔን ብቻ ስሙኝ ይሄ ይደብራል እንደኔ ጨዋታ አለመረጋጋቷ ይሄ ነው የሚያስጠላ ከሴት ልጅ ደግሞ ምንም ይሁን ምንም ተረጋግታችሁ ወሬ ማውራት ነው እነዚህ ደግሞ ምን ቤት ናችሁ ነው ጥያቄ ከምን ቤት ናችሁ እኔ ታቃላችሁ ለሁሉም አንድ ነው ሩታ ትክክል አልሆነችን ትክክል ናት ብያል ይቀበልም እንደናንተ አስመሳይ ስላልሆንኩ ማለት ነው ገባሽ አዳሜ ስለዚህ እኔ አስመሳይ አይደል አልጠላትም አዎ አልጠላትም ግን ትክክል ያልሆነችን አልቀበልም እኔ እናንተ መሆን አልችልም ጋይስ በዚህ ንግግሬ ከተቀየማችሁ አም ሶሪ ጋይስ አዎ መካፈት የለባትም በሚዲያ ከነሱ ጋር ገባችሁ ሀቤለን ደግሞ ወጣ በቃ አይመለከትም ትዳር የግል ነው